ስንት አይነት አለመጣጣሞች ነው ያሉት? ግንኙነት አለመስማማት ሊያጋጥም ይችላል። በተለይ ወንዶች ሲያዩሽ የሆነ ያላቸው ነገር ስላንቺ ምንድነው? የእሷን ስሜት ቫሊዴት ማድረግ። በትዳር ውስጥ ለረጅም ዓመታት ሰዎች ሲቆዩ እንደ ወንድምና እህት ሆነን በጣም ሚስታቸውን የሚፈሩ ወንዶች አሉ። በድጋሚ መልካም ለተሰንበት ይሁንላችሁ። እንግዲህ በማህበራዊ ሚዲያ ላይ የጾታዊ ግንኙነት ጤናን በተመለከተ የተለያዩ ሀሳቦችን ስታንሸራሸር እናቃታለን። ዶክተር ምስራቅ ሞላልኝ አብራናለች። ዶክተር ምስራቅ እንኳን ደህና መጣሽ። እንኳን ደህና ጠበቃችሁኝ። እንዴት ነሽ? ይመስገን። እንዴት ናችሁ? እኛም በጣም ደህና ነን። ዶክተር ምስራቅ እንግዲህ ማህበራዊ ሚዲያ ላይ በተለይ ደግሞ በዚህ በጾታዊ ግንኙነት ጤና ላይ የተለያዩ ጥያቄዎችን ስትመልሺ እናቀሻለንና እዛ ላይ በደንብ እናቀሻለን። ጥያቄዎችም የሰዎችንም ለመርዳት የምትሄጅበት ርቀት ደስ ይላል። የብዙ ሰዎች ጥያቄዎችም ሳይከፍሉ ቤታቸው ሆኖ አንቺን ጠይቀውሽ የሚመለስበት መንገድም ስለሆነ ደስ ይላል። ግን ከዛ በፊት ዶክተር ምስራቅ እንተዋወቃት። እሺ፣ ሰላም። ዶክተር ምስራቅ እባላለሁ። አጠቃላይ ሐኪምና ሴክሹዋል ሄልት ኤክስፐርት ነኝ። ወደዚህ ፊልድ የገባሁበት ምክንያት ኖርማሊ ልክ ቲክቶክ ስጀምር በአጠቃላይ ይሄ ስኳር፣ ግፊት እንደዚህ አይነት ቶፒኮችን እያደረስኩ ነበረ። ከዛ ግን በውስጥ የሚደርሱኝ ጥያቄዎች አሉ፣ ፐርሰናል የሆኑ ጥያቄዎች። ምክንያቱም ግልጽ ሆኖ ለመናገር ሰው ምን ይለኛል ብሎ በጣም ብዙ ሰው ደብቆ የያዘው ነገር አለ። ስለዚህ አንዱን ቶፒክ አድረስ ማድረግ ጀመርኩኝ። ኖርማሊ የሴት ልጅ ፈሳሽ ምን ይመስላል፣ ይሄ እኮ ጤነኛ ነው፣ አትሳቀቁ የሚለውን፣ እዛ አካባቢ እንዴት ንጽህና መጠበቅ ይቻላል የሚለውን ስጠይቅ ከዛ ጋር ተያይዞ የሚመጡ ብዙ ጥያቄዎች እንትናሉ። ከዛ ላይ ሁሉንም አድረስ እያደረግኩኝ ስመጣ በቃ ይሄ ፊልድ በስነስርዓት መጣናት ያለበት ነው በሚለው ሴክሹዋል ሄልዝ ላይ በስነስርዓት ኢንተርናሽናል ሰርቲፊኬቴን ያስኩኝ። አሁን ስፔሲፊክሊ ይሄንን ታርጌት ኦዲየንስ ይዤ ነው እነዚህን ቶፒኮች አድረስ የማደርገውና ብዙ ሰዎች ጥቅም አግኝተዋል ብዬ አስባለሁ። ልክ ይሄንን ቶፒክ በጀመርኩ ሰዓት አብዛኛው ሰው የሚጠይቀኝ ቤተሰብ ምን ይልሻል ነው። እኛ ቤት ደግሞ በጣም በነፃነት ነው ያደግነው ስልሽ በስነ ስርዓት አባቴ ሂ ስቲል ማይ ቤስት ፍሬንድ። እንደ ህፃን ልጅ ሮጬ ምንም አዲስ ነገር ሲኖር እናንተ ጋር ራሱ ኢንተርቪው ልመጣ ስል እናት ነው ተባብለን የወጣ ነውና እኛ ቤት ይሄ ኮምፈርት ዞን እንትን ያለ ነው፣ በነፃነት ነው ያደግነው። እንደዚህ አይነት ነገር ላወራ ነው ፍቃደኛነትህ ስለው ይሄ እኮ ሁሉም ቤት ያለ ነገር ነው፣ በጣም የብዙ ሰው ትጠቅሚያለሽ ነው የተባልኩት። ሁሉም ቤተሰብ እንደዚህ አይነት ቶፒክ የሚቆጣን የለም። they're very proud። ብዙ ሰው እንደጠቀምን ነው የሚያውቁትና ደስተኛ ናቸው። በዚህ አሁን በጾታዊ ግንኙነት ጤና ላይ አንቺ ጋር ብዙ ጥያቄዎች ይመጣሉና ከሚመጡልሽ ጥያቄዎች ውስጥ በጣም ሰዎች በተደጋጋሚ የተሳሳተ ነገር ነው ብለሽ የምታስቢው ነገር ምንድን ነው? ይሄ በጣም ብዙ አለ። ኢቭን ከመጀመሪያውን ጀምር ሲባል ማለት ልክ ግንኙነት ሲጀመር ራሱ ሴት ልጅ ድንግል ከሆነች በግንኙነት ሰዓት ደም ይፈሳል የሚል እንትን አለ። ሴት ልጅ ድንግል ሆና ራሱ ደም የማይፈስበት ሁኔታዎች አሉ። ደም የፈሰበት ምክንያት ምንድን ነው? ልክ በግንኙነት ሰዓት ውጪ ላይ መግቢያው አካባቢ ላይ ሃይመን የምንላት ለስላሳ ሽፋን የሆነች ስጋ አለች። ይቺ ስጋ ግን በየሰው ይለያያል። አንዳንድ ሴቶች በተፈጥሮ ሲወለዱ ራሱ ሙሉ ለሙሉ ድፍን ሆኖ የሚወለዱበት ጊዜ አለ ያቺ ሃይመን። ሙሉ ድፍን ከሆነ ደግሞ የወር አበባ ያዩ። ልክ ከ12 ዓመት 13 ዓመት ጀምሮ የወር አበባ ህመም ይሰማቸዋል። ሆድ ላይ የመነፋት ነገር አለ፣ ግን ፔሪድ የለም። ልክ ሲታይ በአልትራሳውንድ እዛ አካባቢ ያልተወገደ የወር አበባ መጠራቀምና ቼክ ሲደረግ ደግሞ ክፍተት ምንም እንደሌለ እናያለን ማለት ነው። ይሄ በህክምና ሃይመኑ ሪሙቭ ይደረግና የወር አበባ ፈሶ ጤነኛ ህይወት እንዲኖራት ይደረጋል። እቺ ልጅ ግን ስቲል ግንኙነት እስካላደረገች ድረስ ድንግል ናት አይደለ? በግንኙነት ሰዓት ደም ላይ ፈሳት ይችላል። ከዛ ውጪ ደግሞ በተፈጥሮ ሃይመን የምንላት እቺ ሽፋን ጥግ ጥግ ልትይዝ ትችላለች። ልክ በግንኙነት ሰዓት ላይ ቀደል ይችላል፣ ደም ላይ ፈስ ይችላል። እቺ ልጅ ከዚህ በፊት ግንኙነት አድርጋ ኦርምና ምን የሚለው አስተሳሰብ መቀየር አለበት ብዬ አስባለሁ። ምክንያቱም ብዙ ትዳር በዚህ ምክንያት ተበጥብጧል። ምክንያቱም እንደ ውሸታምነት እንትን የሚባል ነገር አለ። ግዴታ ማህበረሰባችን ሴት ልጅ ድንግል ከሆነች ደም ይፈሳል የሚለው ነገር አለ። ይሄ ውጪ ላይ ራሱ በፎጣ ማሳየት ነው የተለመደ እንትን አለና ይሄ የብዙ ሰው ህይወት አበላሽቷል። የብዙ ሴት ህይወት እኔ እኮ ድንግል ነበር ምንም አልተፈጠረም በተፈጥሮ ሊሆን ይችላል ብዬ ለብዙ ሴቶች ለብዙ ወንዶች እንዲረዱ የምፈልገው ነገር ይሄንን ነው። ከዛ ውጪ ደግሞ ድንግል የሆነች ሴት አታረግዝም የሚባልም ነገር አለ። የመጀመሪያ ጊዜ ግንኙነት ስትደርግማ እርግዝና አይፈጠርም የሚባል ኦር ደግሞ ውጪ ላይ ድንግል ነው ኢንታክት ከሆነ የዘር ፈሳሽ ውጪ ላይ በሚፈስበት ሰዓት እርግዝና አይፈጥርም የሚባል ነገር አለ። ሁሉ ጊዜ ሴት ልጅ እንዳልኩሽ ይሄ የተደፈነው ካልሆነ በስተቀር የወር አበባ ማስወጫ ክፍተት እስካለች ድረስ የዘር ፈሳሽ እዛ ጋር እንትን ሲል የወንድ ስፐርም እኮ በአንድ የሚፈሰው ከ40 ሚሊዮን እስከ 300 ሚሊዮን ነው። ዳት ሰላት የስ ከነዚህ ውስጥ በዛ ሰዓት እንቁላል እስኪለቀቅ ድረስ ራሱ የሴት ሰውነት ውስጥ 5 ቀን ምናምን ቁጭ ብለው ይጠብቃሉ። ስለዚህ እርግዝና ሊፈጠር ይችላል የሚለውን ነገር እንዲረዱ ፈልጋለሁ። ሌላ ደግሞ ምንድነው ሴት ልጅ ፔሪድ ላይ ከሆነች አታረግዝም ይባላል። ሚስኮንሴፕሽን
አሁን አንድ ሴት ልጅ ማለት ነው 3ኛ ቀን ላይ እንደዚህ የወር አበባ እየፈሰሳት ግንኙነት አደረገች ይባል። እንቁላል ለመዘጋጀት ይለያያል የሚፈጅብን ቀን። ያንዳንድ ሰው በ10 ቀን ሊዘጋጅ ይችላል። ልክ 4ኛ ቀን ፔሪድ ላይ ሆና ልክ የመጀመሪያ ቀናችን ላይ ነው እንቁላል ዝግጅት የሚጀመረው። ልክ የወር አበባ ሲፈስ እንቁላል ዝግጅታችን እየተመረጠ ነው። ያንዳንድ ሰው 14 ቀን ይፈጃል፣ ያንዳንድ ሰው 10 ቀን ከዛም ሊያንስ ይችላል። 3ኛ ቀን ላይ ግንኙነት 4ኛ ቀን ላይ ግንኙነት ብታረግና ስፐርሞቹ 5 ቀን መቆየት የሚችሉ ከሆነ እንቁላል እስኪዘጋጅ ድረስ ስፐርሞች ቁጭ ብሎ እየጠበቁ ነው። ፔሪድ ያለ እርግዝና ሊፈጠር ይችላል የሚለውን ነገር ሰው እንዲረዳልኝ ይፈልጋለሁ። እና ብዙ ሚስኮንሰፕሽን አለ። ሌላው ደግሞ ምንድነው ብዙ ጊዜ ባለትዳሮች አውጥተው የማይናገሯቸው ግን በተደጋጋሚ የሚያጋጥሟቸው በዚህ ዙሪያ ያሉ ችግሮች ይኖራሉ እና እነዛ ችግሮች ምንድን ናቸው? ባለትዳሮች ልክ ትዳሩ ሲገቡ አሁን የተሳሳተ አንድ አስተሳሰብ ምንድነው ወንድ ልጅ ስለ ግንኙነት በቃ ወንድ ስለሆነ ብቻ ያውቃል ተብሎ ይታሰባል። በቃ ግንኙነት እንዴት መሆን እንዳለበት፣ ሴት ልጅን እንዴት ማስደሰት እንዳለበት ወንድ ልጅ አይደል እንዴ ማወቅ አለበት የሚል አስተሳሰብ አለ። ይሄ ኮሚኒኬት ካላደረጉ ባልና ሚስቶች አድረስ የማይደረግ ነገር ነው። እሱም አውቃለሁ ብሎ ኢጎ ይዟል፣ እሷም ደግሞ ሴት ልጅ ደግሞ አታውቅም ተብሎ ስለሚታሰብ ዝም ትላለች። ባልና ሚስቶች ትዳር ውስጥ ከገቡ በኋላ በግንኙነት አለመስማማት ሊያጋጥም ይችላል። ይሄ ኖርማል እንትን ነው። ግን በዋነኝነት መፍትሄው መነጋገር ነው። ምክንያቱም አንድ ወንድና ሴት ትዳር ውስጥ ሲገቡ እስከ ህይወት መጨረሻ ነው። ህይወትን አብረን እንወጣት። በቃ ከዚህ በኋላ የሚያጋጥመንን ችግር ከዚህ በኋላ እንትን ምናምን አብረን ሆነን አንተ የኔ ሰው ነህ የኔ ሰው ነሽ ተባብለን ነው እንትን የምንለው ፎር ኤቨር። ባልና ሚስት ኮሚኒኬት ካላደረጉ ምን አይነት ትዳር ውስጥ ሊቀጥል ይችላል የሚለውን ነገር መረዳት አለብን። እስከ መጨረሻው እስከሆነ ድረስ ያ ትዳር ሰውነታቸው ኮምፈርት የሷ ሰውነት የሱ ሰውነት መሆን አለበት። የሱ ሰውነት በቃ እንደዚህ እንደራሳቸው አድርጎ ማየት። በግንኙነትም እሷም ያስደስታትን ነገር ክሊርሊ ኮሚኒኬት መናገር መቻል አለባት። እሱም ደግሞ መጠየቅ መቻል አለበት። እሱም የሚፈልገውን እንደዛ። ከግንኙነት ውጪ ነው ደግሞ ለሴት ልጅ ላይክ ይሄ ግብረ ስጋ የሚጀምረው ከእንትን ነው ከአልጋው በፊት ነው። ቀደም ሞሪኛ ሴቶች ኢሞሽናሊ መሆን አለበት። ወንድ ልጅ ይሄ ፊዚካል ስቲሙሌሽን እይታ ላይ ምናምን ቆንጆ ሆና ሲያገኝ የበለጠ ለግንኙነት ዝግጁ ሊሆን ይችላል። ሴት ልጅ ግን በውስጧ ነው እንትን ማለት ያለብሽ። መደነቅ ትፈልጋለች፣ መመስገን ትፈልጋለች፣ ለምትሰራው ቆንጆ ሆና መገኘት ትፈልጋለች። በቃ ኮንፊደንሷ ከፍ ሲል ነው ለግንኙነት ያላት ነገር እንትን የሚለው። ከግንኙነት በፊት ወስዶ ማዝናናት፣ ስራ የሚበዛበት ከሆነ እረፍት እንድታገኝ ማድረግ፣ ይሄንን ስናደርግ ግንኙነት የመፈጠር እድሉ ከፍ ይላል። በግንኙነቱ ደግሞ ደስተኛ ለመሆን ኮሚኒኬሽን ያስፈልጋል። በቃ ግልጽ ሆኖ ይሄ እንደዚህ ባለፈው እንትን ያለው አልተመቸኝም፣ ይሄ ደግሞ እንደዚህ እንሞክር። ምክንያቱም እስከ ህይወት መጨረሻ ነው ትዳር። ቀጣ በኋላ ከሌላ ሰው ጋር የምትሞክሪው ነገር አይደለም። ስለዚህ ይሄ ነው እስከ ህይወትሽ መጨረሻ ድረስ ያለው ኤክስፒሪየንስ። ይህንን ለምንድን ነው ያነሳሁት? ለብዙ አሁን ትዳሮች ፍቺ መነሻ የሆነው ተደጋጋሚ የምንሰማው አንደኛው ምክንያት ይሄ ነው በብዛት የምንሰማው። እና በእርግጥም መስተካከል ይችላል መታከም የሚችል ነገር ነው ወይስ ደግሞ መለየት አማራጭ የሚሆንበት ጊዜ አለ? በግንኙነት የመጣ አለመስማማት ከሆነ አብዛኛው መስተካከል ይችላል። ስፔሻሊ በወንዱ ሳይድ ያለ እንትን አለ፣ ጤነኛ የምንለው የግንኙነት ህይወት አለ። ፍላጎት እጥረት አለ፣ ላይክ ሚስቴን እየፈለኳት አለ፣ በአጠቃላይ ለሴት ያለኝ ነገር ቀንሷል ካለ ቴስቴስትሮንስ ዝቅ ብሎ ነው ወይ፣ ስነ ልቦናዊ ችግር አለ ወይ፣ ዱካክ፣ ጭንቀት ምንድን ነው የሚለው አድረስ ይደረግና እሱ መስተካከል ይችላል። ሁሉ ጊዜ በኪኒን አይደለም። አብዛኛው ጊዜ ቴራፒ ራሱ ሳይኮቴራፒ የሚያስፈልግበት ሁኔታዎች አሉ። ከዛ ደግሞ በግንኙነት ሰዓት ሰውነቴ አይዘጋጅም፣ ሚስቴ ጋር ግንኙነት ማድረግ እፈልጋለሁ ግን በዚህ ምክንያት እየራኳት ነው የሚሉ አሉ። አሁን ከሆነ እድሜ በኋላ እንደዚህ ሰውነታቸው የማይዘጋጅ ከሆነ ወንዶች ተስፋ ይቆርጡና ማለት ነው የሆነ ማነሳሳት ላይክ መሞከር ራሱ ያቆማሉ። ሚስትየው ደግሞ በዛ ሰዓት አይ ሌላ ሰው ጋር ለምዶ ነው ከዚህ በኋላ አይወደኝም ማለት ነው የሚለው ጫና ይፈጠራል። ሴት ልጅም እንደዚህ ፍላጎቷ ሲቀንስ ቼክ የምናደርጋቸው ነገሮች አሉ። ሆርሞን አለ ወይ፣ ቤት ውስጥ ጫና ስላለብሽ ነው ወይስ ባልና ሚስት መሀል ያለው ንግግራችሁ እንዴት ነው፣ ጥሩ ትዳር ላይ ነው ወይ ያላችሁ ተብሎ አብዛኛው መስተካከል ይችላል። ግን መነጋገር ከሌለ ግልጽ ሆኖ የማይወራ ከሆነ ሊፈርስ ይችላል ይሄ ትዳር። እንደውም አሁን የሴቶችን ስታነሺ ሴቶች በተለይም ከወሊድ በኋላ ከሚያጋጥሙ ነገሮች ውስጥ ፖስትፓርተም ዲፕሬሽን አለ፣ የተለያዩ የሆርሞን መዛባቶች አሉና በዛ ምክንያት ለጾታዊ ግንኙነት ዝግጁ ወይም ፍላጎታቸው ሊያንስ ይችላል እና ያን ነገር እንደ ባለትዳር ባሎች ወይም ወንዶች እንዴት ነው መረዳት ያለባቸው? እስከ ምን ያህል ጊዜ ይቆያል?
ኦኬ ሶ ይሄ ከወሊድ በኋላ የሚመጣ ፖስትፓርተም ዲፕሬሽን ምንለው ሁለት አይነት አለ። የመጀመሪያው ፖስትፓርተም ብሉስ የምንለው ነው። ማለትም ይሄን ያህል ዱካክ ደረጃ ያልደረሰ ቀለል ያለ የጸባይ ለውጥ ነው። ልክ ከወለደች ከ3ኛ ቀን በኋላ እስከ 15ኛው ቀን ድረስ ትንሽ ልትነጫነች ትችላለች፣ ልትናደድ፣ ልትበሳጭ፣ እንባ ይላታል። 15 ቀን ካለፈና ይሄ የዱካክ አይነት ስሜት ሁል ጊዜ የሀዘን ድሮ የሚያዝናናት ነገር አሁን የማያዝናና ከሆነ የዛኔ ሕክምና ማማከር ያስፈልጋል። እና ደግሞ ባልየው ምን ማድረግ ይችላል የሚለውን ስናይ አንደኛ የእሷን ስሜት ቫሊዴት ማድረግ፣ ልክ ነሽ እንደዚህ አይነት ነገር ሊሰማሽ ይችላል፣ ማዳመጥ፣ ማገዝ። አሁን ኖርማሊ ሴት ልጅ ልክ ሴት ስለሆነች ብቻ ስትወልድ አውቶማቲክሊ በቃ በየ3 ሰዓት መነሳቱ አይከብዳትም፣ ጡት ማጥባቱ ኖርማል ነው ምናምን ናቹራሊ ኢት ከምስ ቱ ደም ተብሎ ይታሰባል። ይለያያል በየሰው ይህንን ሃንድል ማድረግ የሚቻልበት። ስለዚህ አዘ ፓርትነር ባል ተብሎ እዛ ጋር የተቀመጠ ሰው ማስገሳቱን፣ ዳይፐር መቀየሩን ኦር እሷ ፐምፕ አርጋ ወተት ካስቀመጠች እረፍት እንድታገኝ፣ እንድትዘንጥ፣ እንድትለብስ በቃ ከዛ ከወሊድ በኋላ ያለው እንትን እንደ ድሮ እንዲመለስላት የሚችለውን መሞከር አለበት። እና ደግሞ ታካብጃለሽ እንዴ ስንት ሴት የወለደው ስንት ሴት እንትን ኢንቫሊዴት ማድረግ የበለጠ ነገሮችን ያባብሳል። ሶ የሚሰማት ነገሮች እንዳለ ልክ እንደሆኑ በጊዜ መስተካከል የሚችል ነገር እንደሆነ ኮሚኒኬት ቢያደርጉ የበለጠ ይስተካከላል። ከዛ ውጭ ግን ይሄ ተያይዞ የሚመጣ በራሴ ማጥፋት አይነት ስሜት እንደዛ አይነት ነገር ሊኖር ስለሚችል ሕክምና ማማከር ያስፈልጋል። አይ ችግር የለውም እንደዚህ እንትን በይበት፣ ቡና ጠጪበት፣ ልጅ እኮ ምናምን አይነት እንትን ኢንቫሊዴት ማድረግ አንቺ ጋር ብቻ ነው ችግሩ አይነት ስሜት ያባብሰዋል። ሶ ባልየውም እንደዚህ የሚችለውን ያርግ። ከዛ ውጭ ሕክምና ጋር ቴራፒ የሚያስፈልግበት ደረጃ አሁን አንድ ሴት በጤናውም በሳይንሱም አንድ ሴት ከወለደች በኋላ ከምን ያህል ጊዜ በኋላ ነው ለጾታዊ ግንኙነት ዝግጁ የምትሆነው? በህክምናው ደረጃ ስቲች የማይፈታበት ኢንፌክሽን አይፈጠርም ብለን የምናስብበት ቀን ቢያንስ 45 ቀን መቆየት አለባት። ግን ሁሉም ሴት ጋር 45 ቀን ላይ ዝግጁ ትሆናለች ማለት አይደለም። ምክንያቱም ከወሊድ በኋላ የሴት ልጅ የሰውነት ለውጥ በጣም ሲግኒፊካንት ነው። ከወሊድ ጋር ተያይዞ ደግሞ ጡት ማጥባት አለ፣ በየ3 ሰዓቱ ድካም አለ፣ ውፍረት አለ፣ የሰውነት መቀየር፣ ኮንፊደንስ ማጣት አለ። ስለዚህ ዝግጁ ላትሆን ትችላለች። ባልየው ባል መታገስ መቻል አለበት። ግን በየሴቱ ይለያያል እና የእሷ ፍላጎት ሲመጣና ፈቃደኝነት ሲኖር ነው። ከዛ ውጭ ደግሞ እሱ እንዲፈጥን ባልየው ስራ ማገዝ ባለው ነገር ማገዝ። በዚህ በጾታዊ ግንኙነት ላይ አለመጣጣም የምትለውን ቃል ተደጋግሞ እንሰማዋለን እና አለመጣጣም ራሱ ምን ማለት ነው እና ስንት አይነት አለመጣጣሞች ነው ያሉት? ኦኬ ሶ አለመጣጣም ስንል አብዛኛው ጊዜ የሚታሰበው ምንድነው ወንድ ልጅ ከሴት ልጅ በላይ የግንኙነት ፍላጎቱ ከፍተኛ ነው። ስለዚህ እሱን ሳቲስፋይ ማድረግ እሱን ማስደሰት የማትችልበት አይነት ሁኔታዎች አሉ ነው። ከዛ ደግሞ የሴት ልጅ ደግሞ ስሜቶች ነው ይለያያል አይደለ? ፔሪድም በሚመጣበት ባለችበት ሳይክልም ሁኔታ ፍላጎቷ የሚቀንስበት አይነት ሁኔታዎች አሉ። ስለዚህ ወንድ ልጅ ሁሉ ጊዜ ግንኙነት በፈለገ ሰዓት እሷ ግዴታ እንትን ለሱ ደስታ ስትል መገኘት አለባት ብሎ የሚታሰበው የተሳሳተ ነው። ምክንያቱም ይሄ በኮሚኒኬሽን የሚመጣ ነገር ነው። የወንድ ልጅ ፍላጎት የበለጠ ቋሚ የሆነና የበለጠ ተደጋጋሚ የሆነ ፍላጎት አለው ነው ለግንኙነት ከሴት ልጅ አንጻር። ስፔሻሊ ያቺ ሴት ከወለደች ኦር ደግሞ እርግዝና ካለ ኦር ኢቭን የወሊድ መከላከያዎች ራሱ የሴት ልጅን ፍላጎት ሊቀንሱ ይችላሉ። ስለዚህ አለመጣጣም ስንል እሱ ያለበትን እንትን እሷ ሳቲስፋይ አለማድረግ መቻሏ ሊሆን ይችላል ከነዚህ ውስጥ ማለት ነው። ከዛ ውጭ ደግሞ ኢቭን ግንኙነቱ በተፈጠረበት ሰዓት እሷ ምን እንደሚያስደስታት ባለማወቅ ጀስት አለመጣጣም የዛኔ ራሱ ሊፈጠር ይችላል። ማለትም በቃ ይሄ በኮሚኒኬሽን የሚፈታ ነገር ነው። ግን ግልጽ ሆነው ሴቶች ያወራሉ ብለሽ ታስበለሽ ይሄን ነው የሚያስፈልገው ምናምን የሚል አይ እኔን ከጠየቅሽኝ ምን ይባላል በተለምዶ ብዙ ጊዜ የምናስበው ወንዶች ናቸው ብዙ ሁሌ ፍላጎት ያለችውና ሴት ልጅ ሁሉ ጊዜ ወንዱን ለማስደሰት ዝግጁ ሆና መጠበቅ ትችላለች እንደዛ የሚባል ነገር አለ። አዎ ወይ እሱ ትክክለኛ እንትን ነው ብዬ አላስብም። ምክንያቱም ጀስት ግንኙነት ማድረግ ስለማይከለክላት ብቻ ሰውነቷ የእሱን ደስታ ለመጠበቅ በሚል ግንኙነት መፈጠር አለበት የሚለው ነገር የተሳሳተ ነው። ምክንያቱም ለእሷ ህመም የሚፈጥር ከሆነ የበለጠ ግንኙነት እየፈራችና እየጠላች ትሄዳለች። ስለዚህ የበለጠ መነጋገር ነው የሚሆነው የተሻለ መፍትሄ የሚሆነው። በግንኙነት ሰዓት እሷ ምን አይነት ነገሮች እንደሚያስደስቷት ግልጽ ሆና ከመጀመሪያው ግንኙነት ጀምሮ 100 ጥያቄ እየጠየቀ ቢረዳ ሰውነቷን እና በእርግጠኝነት ደስታ ላይ ማድረስ እንደሚችል ካወቀ ከዛ ውጪ ደግሞ ያላቸው ህይወት ከውጪ ላይ በደንብ ሚዝናኑ ከሆነ አላ ጥሩ ኮሚኒኬሽን ካላቸው ያ ግንኙነት የመፈጠር እድሉን ከፍተኛ ያደርገዋል። አስፈላጊው ችግሩ ምን እንደሆነ ተደርሶ ህክምና ጋር ቢመጡ
ያለው ነገር በደንብ አስረድተን መስተካከል የሚችል ነገር ነው። ያው ጾታዊ ግንኙነት ወቅቱ ሁኔታው ከመከናወኑ በፊት ከጭንቅላት ነው የሚጀምረው መጀመሪያና በተለይ ሴቶች እኛ ኢሞሽናል ቢይንግ ነንና ብዙ ጊዜ ወንዶች ወይም ባሎች አይረዱትም ብዬ ማስበው ብዙ ጊዜ የምናየው ምንድነው ያቺን ቅጽበት ሳይሆን ከዛ በፊት የነበረው ነገር ነውና እስቲ ስለዛ ንገሪ። ሴቶች በደንብ ኢሞሽናል የሆኑ ቢይንጎች ነን። ወንዶች ፊዚካል ናቸው ማለትም ጀስት በእይታ ስቲሙሌት የመደረግ እድላቸው ከፍተኛ ነው። ሴት ልጅ ግን ቀን ሙሉ የሆነ ስትጣያት ውለሽ ይሄን ሳሰሪ ወይ ልጆቹ እንዲሆኑ ምናምን ብለሽ ማታ ላይ ግንኙነት ይፈጠራል ብሎ ማሰብ የተሳሳተ ነገር ይመስለኛል። ስለዚህ በቃ የትዳሩን መሰረቱን በቃ በእንክብካቤ በኮንፈርት ቢሆን የበለጠ ይጣጣማሉ የሚል። በትዳር ውስጥ ለረጅም ዓመታት ሰዎች ሲቆዩ እንደ ወንድምና እህት ሆነን በተለይ ይሄ የጾታዊ ግንኙነቱ ፓርት እየደከመ መጣና እንደ ወንድምና እንደ እህት መታየት ጀመርን የሚባል ነገር አለና አንቺ እስቲ ከሚያጋጥሙሽ ነገሮች ውስጥ አያይዘሽ የሆነ ነገር ንገሪ። እኛ አሁን ብዙ ጊዜ ከሚያጋጥመኝና የሚያዝናናኝ ነገር ማለት ነው ወንዶች በጣም ሚስታቸውን የሚፈሩ ወንዶች አሉ፣ በፍቅር የመጣ ማለት ነው። ልክ ከወለዱ በኋላ የእሷን ቢዚ መሆን ያሉ ወልዳለች በቃ ሁል ጊዜ ደክሟታልና ማስቸገር አልፈልግም ብሎ የመራቅ ነገር አለ። እሷ ደግሞ ወይ ሌላ ሰው ለምዶ ነው እንደ ድሮ እየቀረበኝ አይደለም አይፈልገኝም ማለት ነው የሚል አይነት ጭንቀቶች ይፈጠራሉ። መታወቅ ያለበት ነገር ወንዶች እድሜያቸው ከፍ እያለ በሄደ ቁጥር ከ30 ዓመት በኋላ ቴስቴስትሮናቸው 1% እየቀነሰ ይሄዳል። ስለዚህ መጀመሪያ ላይ የነበረው የትዳር ግንኙነት እስከ ትዳር መጨረሻ ላይ አይቀጥልም። ልክ እንደዚህ አይነት ለውጦች ሲመጡ የተሻለ የሚሆነው አዲስ የሆነ ሪሌሽንሺፕ ፎርም ማድረግ፣ ቤተሰባችሁን የሆነ ደስተኛ በሆነ መንገድ ከልጆች ጋር መዝናናት መልመድ፣ ከዛ ላይ አዲስ ኮኔክሽን ይፈጠራል። ሌላ አይነት ሪሌሽንሺፕ ፎርም ማድረግ ነው እንጂ የበለጠ እንትን የሚለው እንደ ድሮ አይደለንም በቃ ምናምን ብሎ የተለያየ እንትን ላይ ከመሄድ የጠነከረ ሌላ አይነት ሪሌሽንሺፕ መፍጠር። እንደውም ከወንዶች ይልቅ የሴቶች ስሜት በጣም እየተቀዛቀዘ ይመጣል እድሜ በጨመረ ቁጥር የሚባል ነገር አለና እሱ ነገር እውነት ነው? ያው ይለያያል። ኤግዛክትሊ የሆነ ጀነራል እንትን ባይሆንም ሴት ልጅ ሜኖፖዝ ሂት ስታደርግ ኖርማሊ እንቁላል እያለቀ ሲመጣ ኤስትሮጅን የምንለው ሆርሞን የግንኙነት ፍላጎታችንን የሚያመጣው ሆርሞን ከዛች እንቁላል መለቀቅ ጋር ተያይዞ ነው የሚመጣው። ስለዚህ እሱ ሲቀንስ ፍላጎታችን ሊቀንስ ይችላል። እዛ አካባቢ ደግሞ ድርቀት ሊመጣ ይችላል። ግንኙነትን ኢንጆይ የማድረግ እድላችን ዝቅ እያለ ሊመጣ ይችላል። ግን ወንዶችም እንዳልኩሽ እድሜያቸው ከፍ እያለ መጣ ቁጥር ቴስቴስትሮናቸው ዝቅ ስለሚል የእነሱም ያው ሜንቴን ተደርጎ ይቀጥላል ማለት አይደለም። ግን የሴት ልጅ የበለጠ ኢንቴንስ ነው ከወሊድ ጋር ተያይዞ የሚመጣ ጫናው ስራው ምናምን ሲደመርባት ፍላጎት ሊቀንስ ይችላል። በእርግጥ የዚህ የስሜት መቀዛቀዝ ከእድሜም ባለፈ ለምሳሌ በስኳር በሽታ፣ በደም ብዛት፣ በነርቭ ወገብ ህመም በእነዚህ በተለያዩ ምክንያቶች የአንድ ሰው የግንኙነት ፍላጎት እየቀነሰ ይመጣልና ለዛ የሚደረጉ ህክምናዎች አሉ ወይ? አዎ በደንብ። አሁን አንድ ወንድ ወይ ስኳር ወይ ግፊት አለበት ከተባለ በኋላ የሆነ አይነት ስንፈተ ወሲብ ሲያጋጥመው ይሄ ተፈጥሯዊ ለውጥ በቃ ከዚህ በኋላ አብሬው የምኖረው ነገር ነው የማይታከም ነገር ነው የሚል የተሳሳተ አስተሳሰብ አለ። እኛ አሁን የስነ በግንኙነት ሰዓት ያለ ጤና ስንጠይቅ ማለት ነው ፍላጎት አለ ስንል በጣም ብዙ የሚነግረን ነገር አለ። ሰውነት በግንኙነት ሰዓት መዘጋጀት ይችላል ወይ ስንል አዎ ካለያ ሰው ማለት ነው ጥሩ ደም ዝውውር እንዳለ ይነግረናል። ነርቭ ሆርሞኑ ጥሩ እንደሆነ ይነግረናል። ስኳር ኖሮ ግን ማለት ነው ሰውነት አይዘጋጅም ካለ የምናስበው ነገር ምንድነው? በስኳሩ ምክንያት ደም ትቦ ላይ ጠባሳ ፈጥሯል። ስለዚህ ወደ ግንኙነት አካል የሚሄዱ ጥሩ ደም ዝውውር የለም የሚለውን ይነግረናል። ተባብሶ ትልቅ ደም ትቦ ላይ ጉዳት አድርሶ ልብ ድካም ወይም ስትሮክ ወይ ኩላሊት ፌሊየር ላይ ከመድረሱ በፊት ልክ ይሄ ግንኙነት ላይ ሰውነት አልዘጋጅ አለኝ ብሎ ሲመጣ እንደ ፕሪቬንታቲቭ ነገርም እዛ ጋር ማስተካከል ይቻላል። ኮሌስትሮሉ ከፍ ብሎ ከሆነ ደም ትቦ ላይ እንደዚህ የመጋገር ነገር አለው ያጮማ ከተጋገረ ደግሞ ጥሩ ደም ዝውውር ወደ ግንኙነት አካሉ ላይሄድለት ይችላል። ሰውነቱ አይዘጋጅለትም ነው። ስለዚህ ይሄ መስተካከል የሚችል ነገር ነው። የወደፊት ተባብሶ ችግር ከማምጣቱ በፊት የሚያግዘን ነገር ነው። መታከም የሚችል ነገር ነው። መታከም የሚችል ነገር ነው። እንደውም ይመስለኛል ሰዎች ከዛ የመጣ ችግር እንደሆነ ሳያውቁ የተለያዩ ስሜትን የሚያነቃቁ መድኃኒቶችን ወስደው ያቺን ጊዜያዊ ስሜት ያሳልፉታልና በእድሜያቸው ከፍ ባሉ ሰዎች ብቻ ሳይሆን አሁን ላይ ለተለየ ደስታ እየተባለ ወጣቶችም እየወሰዱት ያለው ነገር ነውና ስለዛ እስቲ ንገሪኝ። ሁሉም ሰው ዝም ብሎ እየገዛ ባይወስድ ጥሩ ነው። ምንድነው የሚሰራው? ሰውነታችን ውስጥ ገብቶ የደም ትቧችንን እንደዚህ እንዲላላ ያደርግና ግፊት፣ ስኳር እንደዚህ አይነት ነገር ያለ ሰው ማለት ነው
የሰውነት የግንኙነት አካል ላይ ብቻ አይደለም ሄዶ ያንን ደም ቱቦ ሪላክስ የሚያደርገውና እንትን የሚለው ሙሉ የሰውነት አካል ላይ ያሉትን ደም ቱቦዎች ነው ሪላክስ የሚያደርገው። ሶ ያ ሰው ኦሬዲ ግፊት ካለበት ስኳር ካለበት ኦር በኮሌስትሮል ምክንያት ያ ደም ቱቦ ተዘግቶ በቂ ኦክሲጅን ልብ እያገኘች ካልሆነ ኩላሊት እያገኘ ካልሆነ ኦር ወደ አይን የሚሄደው ደም ዝውውር ኦሬዲ ችግር ከተፈጠረ ዛሬ ኮምፕሮማይዝድ ከሆነ ልክ ይሄንን መድኃኒት ሲወስዱ ማለት ነው ወደ ሃርት ፌሊየር ራሱ ሊሄድባቸው ይችላል። ምክንያቱም ያ ደም ቱቦ በዛ ሰዓት ያለውን ኢፌክት ብቻ ሳይሆን ያለባቸው ኢቭን ኖርማሊ እንደ ጎንዮሽ ጉዳት ራስ ምታት እንደዚህ ብዥ ማለት እንትን በቃ ያስተውላሉ። እና ጥሩ ደም ዝውውር ወደ አይን ካልሄደ እይታ ላይ ችግር ሊያመጣ ይችላል። ጥሩ ደም ዝውውር ወደ ጆሮአችን ይሄ ትናንሽ የሚባሉት ደም ቱቦዎች ጋር ስንጀምር ማለት ነው ወደ ጆሮ ካልሄደ መስማት ላይ ጉዳት ሊያመጣባቸው ይችላል። እና በጣም ኮምፕሮማይዝድ የሆነ ደም ዝውውር ያላቸው ሰዎች እንዳልሽው ይሄ ግፊት ስኳርና ያለባቸው ሰዎችና ደም ቱቦ ላይ ኦሬዲ ጠባሳ ተፈጥሮ የሰውነት ይሄ ልብ ላይ ምናምን ጉዳት እየደረሰ ከሆነ ይሄ ሲጨመርበት በጣም ጉዳቱ ከፍተኛ ነው። ያለሱ ፐርፎርም ማድረግ ያቅታቸዋል። ለምን በቃ እንትን ይሆናሉ፣ አዲክትድ ይሆናሉ። ፐርፎርማንስ በሱ ብቻ ነው ጥሩ የሚሆነው የሚል ስነ ልቦናዊ አታችመንት ይኖራቸውና ያለሱ ፐርፎርም ማድረግ ያቅታቸዋል። ሶ መንስኤውን አግኝቶ መታከም ነው እንጂ የተሻለ የሚሆነው እንትን ማለት ጉዳቱ ይበልጣል። ወደ በኋላ በተለይ አይደለ የበለጠ ወጣቶችም ቢሆኑ እየተጎዱ ማለት ነው። እንግዲህ የሴቶች ግርዛት የስነልቦናዊም ሆነ የአካላዊ የተለያዩ ጫናዎችን ያመጣልና በአንድ በተገረዘችና ባልተገረዘች ሴት መካከል ያለው ልዩነት ምንድን ነው? እሺ ሶ ግርዛት ስንል የተለያዩ አይነት ታይፖች አሉት። ያው ያለው የግርዛት አይነት እንትኑ ቢለያይም ህመም የማይፈጥርባት ከሆነ ምናምን ህመም ደግሞ ካለ እስቲ የማህፀን ስፔሻሊስቶች ጋር ሄዶ ማማከር ያስፈልጋል። እንግዲህ ይሄ ቶፒክ አንቺ አሁን በብዛት የምትሰሪበትና የምታነሹ ቶፒክ ቅድም እንዳለው ነው። በማህበረሰባችን የሁሉም ሰው ኢሹ የሆነ ግን ደግሞ ደፍሮ ለማውራት ከአስተዳደጋችን ከባህላችንም አንጻር የሆነ ያዝ ትንሽ የሚያደርገን ነገር አለና አሁን ፐርሰናል ጥያቄ ልጠይቅሽ ነው። አንቺ በሪሌሽንሺፕ ውስጥ ስትገቢ ወይም የሆነ ሰው ስትተዋወቂ ይሄን ነገር በዚህ ደረጃ ማወቅሽ ያንን ወንድ እንዲፈራ ያደርገዋል ወይስ እስቲ እንዴት ነው? ይሄ ጊዜ የሚነግረን ነገር ነው። ምክንያቱም እስካሁን የዚህ ፊልድ እስከገባው በኋላ እንደዚህ አይነት ኢንተራክሽን ኖሮኝ አያውቅም። ግን እውነት አባቴም የሚያሳስበው ነገር ነው ይሄ እንዳለን። እስቲ ግን የወደፊት የትዳር ህይወትሽን እንዴት አፌክት ያደርገዋል ነው እንግዲህ ጊዜ ነው የሚነግረን ይሄንን ነገር። ፐርሰናሊ እስካሁን ድረስ ይሄንን በማወቄ እንትን ያለ ነገር የለም። ግን ሰዎች ሲያዩሽ ያላቸው ነገር ምንድን ነው? በተለይ ወንዶች ሲያዩሽ የሆነ ያላቸው ነገር ስላንቺ ምንድን ነው? ሁለት ተቃራኒ የሆነ እንትን ያላቸው ስለኔ ሳገኛቸው እንትን የሚል በጣም የሚያመሰግኑኝ ሰዎች አሉ። ቤት ውስጥ የተደበቀውን ነገር ስለተናገርሽልን እናመሰግናለን የሚሉኝ ሴቶች አሉ። ከዛ እኔ ጋር ሕክምና አግኝተው ራሱ ስንት ስጦታ መጥቶልኛል፣ ማር ቡና ምናምን። ስለዚህ የእውነት ምክንያቱም በዚህ ሕክምና በቃ ይሄ በግንኙነት ህይወቴ እኮ አልቋል ብዬ ተስፋ ቆርጬ ነበረ እና ጀስት ልሞክር ብዬ ነበር አንቺ ጋር የመጣሁት። ከዛ ከሕክምናው በኋላ ግን ያለውን ለውጥ አይተው ከትዳራቸው ጋር በጣም ደስተኛ ሆነው ምናምን ብዙ ስጦታ ይመጣልና ኤክስትሪም ነው። በጣም የሚወዱኝ በጣም የሚያመሰግኑኛሉ። ከዛ ደግሞ ባህላችንን የማበላሸት ስራ የሰራው የሚመስላቸውን ሰዎች አሉ። በቃ የሚደብራቸው ሰዎች አሉ። እነዚህ ሰዎች እንዲረዱ የምፈልገው ስለ እንደዚህ አይነት ነገር ህክምና ስናወራ እኛ የምናወራው ከትዳር ውጭ ግንኙነት እንዲፈጠር አይደለም፣ ባህላችንን ለመንቀፍ አይደለም። ሁላችንም ቤት ያለ ነገር ነው። ግን እንደ ማህበረሰብ ከልጆቻችን ጋር መቼ ነው ስለ እንደዚህ አይነት ነገሮች ማሰብ ማውራት እና እነሱንም ማሳትፈን ሀሳቦች መለዋወጥ ያለብን? በስንት እድሜያቸው ላይ ነው? ቀደም ተብሎ መጀመር ያለበት ነገር ነው። ኢቭን 10ዎቹ ላይ ሳይደርስ ግን የዛኔ የምናስረዳበት መንገድና የምናወራቸው ፓርቶች መለየት መቻል አለበት ነው። እድሜያቸው እያደገ ሲሄድ የምንሰጠውን መረጃ እየጨመረን እንሄዳለን። አሁን የኛ ጀነሬሽንና አሁን ያለው ጀነሬሽን ልዩነቱ ምንድነው? እኛ ስልክ ስንይዝ ኢንተርኔት እጃችን ሲገባ በጣም እድሜያችን ኦልሬዲ የሆነ እንትን ላይ ደርሷል። ስለዚህ ያንን መረጃ ፕሮሰስ የምናደርግበት የተሻለ እድገት ላይ ነበርን። የአሁኖቹ ልጆች ታብሌት ይሰጣቸዋል፣ ስልክ ይሰጣቸዋል፣ ጌም እንዲያዩ ይደረጋሉ። ከዛ ኋላ የሆነ ፖፕ አዶች አሉ፣ አድቨርታይዚንጎች አሉ። ልጆች ደግሞ ኪሪየስ ናቸው። ከወላጅ ቢሰማ ጥሩ ነው። ምክንያቱም ወላጅ የማያወራ ከሆነ ኢንተርኔት ነው የሚያስተምራቸው። ይሄ ልጆች የሆነ ከሃይ ስኩል ጀምሮ ግንኙነት እንደሚጀምሩ ያያሉ። ያ ኖርማል ይመስላቸዋል። ከዛ ኋላ እንደዚህ ደግሞ የሆነ ቪዲዮዎች አሉ እንደዚህ አይነት ሴክሹዋል ላይ ያተኮሩ በሆነ አጋጣሚ እነዚህ አይነት ቪዲዮዎች ላይ ኤክስፖዝድ አይሆኑም ብሎ ማሰብ ትክክል ነው ብዬ አላስብም። እና ለሴትም ያለው ሪስፔክት እንትን በደንብ ከወላጅ መረዳት አለባቸው። ጉዳዩ የሴቶች ልጆች ብቻ አይደለም አይደል? ወንዶች ልጆችም በራሳቸው በእንደ እድሜያቸው የሚያጋጥሟቸው የተለያዩ ነገሮች አሉ። እንደገና
ለዛች አንድ ሴትም ብትጎዳ ለዛች ሴት መጎዳቱ ደግሞ ሌላ ወንድ ነው አይደለ? ስለዚህ ወንዶች ልጆቻችንም እኩል በእኩል ኃላፊነት ማሳወቅ ያለብን ነገሮች አሉ። እነሱም ደግሞ የተለያዩ ቅድም እንዳልሽው የሚያልፉበት ሴቶች ብቻ አይደሉም፣ ወንዶችም አይደል በጾታዊ ግንኙነት ላይ ነው የሚያጋጥሟቸው እንደ እድሜያቸው የተለያዩ ነገሮች አሉ እና በስነ ስርዓት ኮሚኒኬት ተደርጎ እርስ በርስ ኢቭን ወሊድ መከላከያ ራሱ ሲባል ሙሉ ለሙሉ ጫናው ሴት ልጅ ላይ ነው። አንቺ ይሄን ሰጂን ወንድስ እንትን እንዴ ወሊድ መከላከያ ሳይሆን ፕሮቴክሽኖች አሉ። ኮንዶም መጠቀም መቻል አለበት። እሷ እንትን ስላለች ብቻ የእሷ ሪስፖንሲቢሊቲ መሆን የለበትም። ሶ ወንድ ልጅ ግንኙነት ሲያደርግ የማርገዝ እድል የለውም ሌላው ቢቀር እንኳን ማለት ነው። ሴት ልጅ ግንኙነት ስታደርግ አባላዛር የመያዝ እድሏ ራሱ ከፍተኛ ነው። ወንድ ልጅ አባላዛር በሽታ ቢኖረው ራሱ ምልክት ላይ ኖረው ይችላል። አንድም እንደዚህ ትዳር ላይ የሚያጋጥመኝ ችግር ምንድነው ሴቷ ላይ እንደዚህ ፈሳሽ ላይ ጠረን ማሳከክ ቁስል ምናም ከለር ምናም ሲቀይርባት ይሄ የኔ ችግር ነው ብቻ ብላ ደብቃ ለረጅም ጊዜ እንትን ትላለች። ኢቭን ስትታከም ለባሏ አትነግረውም። ልክ ስትታከም ለውጥታይና ተመልሳ ወደ ባለቤቷ ስትሄድ ይሄ ይመለሳል። አባላዘር በሽታ አለ ማለት ሁሉ ጊዜ ምልክት እንትን ይላል ማለት አይደለም። ወንዶች ላይ ምልክት የማይኖርበት ሁኔታ አለ። እኔ እኮ እንደዚህ እንትን ብሎኛል አብረን ለምን አንታከም ይሄ ያንቺ እንትን ነው እኔ ጋር ምንም ያሳከከኝ እኔ ጋር ምንም ምልክት የለኝም የሚለው ነገር የተሳሳተ ነው። ወንዶችም እኩል ሪስፖንሲቢሊቲ እንዲወስዱ መደረግ አለበት። ከዶክተር ምስራቅ ጋር የነበረን እንግዲህ ጠቃሚ ደስ የሚል ጊዜ ይህን ይመስል ነበር። እናንተም በየቤታችሁ እየተማማራችሁበት እንደሆነ ተስፋ እያደረግን ቀሪ ፕሮግራሞቻችን ይቀጥላሉ። መልካም ሰንበት። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።